ህይወት ልጇ ለአሮን አሁን ፈሪሃንና ደምስን የማባረርበት ጊዜ ነው። አሁን ያንተን እገዛ ፈልጋለሁ። ስለዚህ አሁን ነው እገዛ የሚያስፈልገኝ ልጄ አሮን በማለት ወደ አሮን ክፍል ለመሄድ ብቻዋን ቆማ ታወራለች። የምታወራው ሳሎን ነበረ፣ ግን ደግሞ ማንም አልነበረም ሳሎን ላይ። አሁን ሂጄ አሮንን እነሱ መሄድ አለባቸው፣ አለበለዚያ ግን ይኸውልህ ነግሬያለሁ ማለት አለብኝ። ካልተቆጣሁት እሱ እንደሆነ እኔ የፈለኩትን ነገር ሊያደርግልኝ አይችልም። አሁን እሱን ቢሆን ተቆጥቼና ተናግሬ ነገሮችን ማሳመን አለብኝ። እንደምንም ብሎ ደግሞ ቶሎ ብሎ መናን እንዲያገባት ማድረግ አለብኝ። አለበለዚያ ግን ነገሩ ሁሉ እየተበላሸ ነው። ምክንያቱም ጊዜ እየሄደብኝ ነው። እሱ በዘገየ ቁጥር ጊዜዎቹ እየሄዱ እየፈጠኑ እየነጎዱ ነው። ስለዚህ ያለኝ አማራጭ አንድና አንድ ይሄ ነው በማለት ለብቻዋ ትነጋገራለች። አሮን ግን አሁን ላይ በፍጹም እኔ እሷን የማግባት ፍላጎት የለኝም። ምን እንደምልሽ አላቅም። ህይወት እንደሚለኝ ደግሞ አልጠራጠርም። እሱ ሲጀመር ከመና ምንም አይነት ፍቅር የለውም። ፍቅሩ እየሱ ከዝች ከተረገመች ገረድ ጋር ስለሆነ አላቅም። እሺ በለኝ አይበለኝ፣ ግን አሁን ገና ወደ ክፍሉ ሊሄድ ነው በማለት ለፍቅረኛዋ ደውላ ትነግረዋለች። አሮንም አሁን ላይ ለህይወት ጋር የምሰራው ስራ የእውነት እጅግ ይዘገንናል። አዎ አሁን እኮ ሁሉም ሰው የሚያውቀው እኔ የህይወት ልጅ እንደሆንኩኝ ነው። ግን በፍጹም እኔ የህይወት ልጅ አይደለሁኝም። እኔን ከየት እንዳመጣችኝና እንዳገኘችኝ አላቅም። አባቴ ማን እንደሆነ የማላቅ ሰው ነኝ። ስለዚህ ሁሉ ነገር ለፈሪሃ ልነግራት ይገባል። ፈሪሃ ሁሉ ነገር እንድታቅ ፈልጋለሁ። ምክንያቱም እሷ ካወቀች ነገሮችን ለማስተካከል ጎበዝ ናት። እናም ደግሞ መናንም አገባሻለሁ እያልኩኝ መቆየት አለብኝ እንጂ በፍጹም ለገንዘብ ብዬ የሰው ህይወት ማበላሸት አልፈልግም በማለት ራሱ ይወስናል። ቀጠሯችንን ስለዚህ አክብራ ትመጣለች። እኔም ቀጠሮዬን አክብሬ እሄዳለሁ። ስንገናኝ ሁሉን ነገር ለፈሪሃ ነግራታለሁኝ በማለት እዛው ክፍሉ ቁጭ ብሎ እያለ በሩ ድንገት ይንኳኳል። በሩ ሲንኳኳ ማን ነው ግቡ ነበረም ያለው። እሱም እሺ በማለት ህይወት ስለነበረች ዘላ ትገባለች። እንዴ ዛሬ ማየ እንዴት ነው ከየት መጣሽ? በር አንኳኩተሽ መግባትን ማናስተማረሽ? በማለት ነበር የጀመረው። እንዴት አንተ ህይወት በር ማንኳኳት አልለመደችም እያለክ ማን ነው? እኔ ስናደድና ስበሳጭ ነው እንጂ ዝም ብዬ የምገባው በር ሳላንኳኳ ገብቻ ቃለሁን? በማለት ስትናገረው አይ ይቅርታ እንደዚህ እንኳን እንድትናገሪ አልነበረም ይሄን ያልኩሽ። እሺ ለማንኛውም አሁን ምን ፈልግሽ ነው የመጣሽው? እኔ ማረፍ እፈልጋለሁ፣ ምንም ነገር ማውራት አልፈልግም በማለት ይነግራታል። ይኸውልህ ልጄ ጊዜ እየሄደ ነው። እኛ የመጣ ነው ለአንድና አንድ አላማ ብቻ ነው እዚህ ቤት እየመጣ ነው። ይህም አላማችን ደግሞ ቶሎ አሳክተን እኛ ከዚህ ዞር ማለት አለብን። እኛ ሳንሆን ደግሞ ዞር ማለት ያለብን እነዚህ ሰዎች ናቸው። አይውልህ መናን ቶሎ ልታገባት እፈልጋለሁኝ። እንድትጋቡና ገንዘቡም ደግሞ እንድትፈራረሙ በሷ ስም እንዲሆን እፈልጋለሁ። ከዛ ቀስ እያልክ ደግሞ ወደ አንተ ስም ታዞረዋለህ። ነገሮቹ እንዲፈጥኑ እፈልጋለሁኝ አሮን በማለት ትጀምራለች። እሺ ሌላማ ይህን እንደምስና ፈሪሃ ከዚህ ቤት እንዲወጡ ታደርጋለህ። እኔ ሳይሆን አንተ ስትናገራቸው ለመሄድ አይዘገዩም፣ ቶሎ ተነስተው ይሄዳሉ። እናም ስለዚህ የምልህን ነገር እንድታደርግ እፈልጋለሁ ትለዋለች። አንደኛ ነገር እኔ አሁን የማግባት ፍላጎት የለኝም እማዬ። እዩልሽ ገንዘብ እንደሆነ እስከ ዛሬ የወሰድነው ገንዘብ ራሱ ከበቂ በላይ ነው። ከዚህ በላይ ምንም አይነት ገንዘብ ልወስድ አልፈልግም። ምንም አይነት ንብረት በስሟ እንዲዞርም አልፈልግም። ደግሞም አሁን እንዳታዞር ደግሞ ነግሬያታለሁኝ። አሁን አዙሪ ብለሽ እንኳን ብትተውቻትና በስሟ ቢዞር እመኚኝ ህይወት እኔ መናን አላገባትም። በራሴ ፍላጎት ካልሆነ በስተቀር በሰው ፍላጎት የማደርገው ምንም አይነት ነገር የለኝም በማለት ይነግራታል። ምንድነው የምትለው አንተ? እኔ እንደዚህ ነው እንደ ያሳደግኩ አሁን እኔ ልጅ ወለድኩኝ ብዬ አወራለሁ ወይ? በማለት ስትናገር ከፊት ለፊቱ ይኸውልሽ እማዬ እንደፈለግሽ ማሰብ ትችያለሽ፣ ግን ደግሞ አሁን እናቴ ነሽ፣ ላከብርሽ እችላለሁ። ግን የዚህን ያህል ደግሞ ሰውን መጉዳት አስፈላጊ ነው ብዬ አላስብም። በጣም ሰው እየተጎዳ ነው ያለው። ስለዚህ ምን እያልሽኝ ነው? እና ሰው እንጉዳ ነው ወይ የምትዩ? እድሜ ልካችንን ሰው በማሳዘንና በማስለቀስ መኖር አይከብድም ወይ ነበር ያላት።
አንተ ብሎ ለሰው አዛኝ አየህ አይደለ እኔን አሁን እንዴት እንደሚያደርገኝ። አሁን ታዴ ተነስቶ ሄዷል። የፍቺ ወረቀት ሊያስተካክል ነው የሄደው። እሱ እንደሆነ እኔ ሊፈታኝ ተዘጋጅቷል። ግን ደግሞ እስከፈለግሽው ጊዜ መቀመጥ ትችያለሽ እዚህ ቤት ነው ያለኝ። እርግጥ እንደፈታውሽ ሂጅ ማለት አይደለም፣ እስከፈለግሽው ጊዜ ተቀመጭ ብሎኛል። ግን ደግሞ ቢሆንም ግን ያለ ምንም ነገር እዚህ መቀመጥ አልፈልግም። እነሱን አባረሬ እኔ እናንተ እዚህ ቤት መኖር አለብን ትለዋለች። እሺ ለማንኛውም አሁን እኔ ማረፍ እፈልጋለሁ፣ ይህንን ወሬ መስማት አልፈልግም ይላታል። እሺ አስብበትና እንድትነግረኝ፣ በተለይ ደግሞ እነዚህን ሁለት ባላገሮች ከዚህ ቤት እንዲወጡልኝ በማለት በቁጣ በሩን ወርውራበት ትሄዳለች። አሮንም እጅግ ተናዶ ስለነበረ ቆይ እኔው ምንድነው ማድረግ ያለብኝ? በፍጹም አላደርግም። የሰውን ገንዘብ በስሜ እንዲዞር አልፈልግም። አዎ ምናም ቢሆን በስሟ እንዳታዞር ነግሬያታለሁኝ። አሁንም ድጋሚ ያስጠነቅቃታለሁ። ምክንያቱም አያስፈልግም። ሰርጉም ቢሆን ቀስ ብሎ ነው እንጂ በችኮላ የሚሆን ነገር የለም። ህይወት ለገንዘብ ስትል ነው መናን እንዳገባት የምትጎተጉተኝ። እኔ ተናገሪልኝ አላልኳትም። ስለዚህ ሁሉ ነገር ፈሪሃ ማወቅ አለባት። ምክንያቱም ይሄ ንብረት የፈሪሃ ጭምር ነው። ፈሪሃና አጎቷ በምን ምክንያት እንደሆነ ባላቅም ግን ለታዲ ልጅነቷን አለመናገሯ ግራ ጋብቶኛል። ግን ደግሞ ጊዜው ሲደርስ ሁሉንም ነገር አውቀዋለሁኝ። ስለዚህ አሁን ከፈሪሃ ጎን መቆም አለብኝ። ምናንም እንዳትጎዳ እያደረኩኝ ማለት ነው በማለት በሩን ዘግቶ ይተኛል። ታዴ መኝታ ቤቱ ቁጭ ብሎ ስለነበረ ነገሮቹ ሁሉ ግራ ቢያጋቡትም ቆይ ግን ለምንድን ነው ይሄ በሽታዬ እያዝለቀቅ እያደረገኝ ያለው ለምንድን ነው በማለት ግራ ተጋብቶ እዛው ልብሶቹን እያስተካከለ መኝታ ቤት ነው። በድንገት መና ትሄዳለች። በር አንኳኩታ ነበር የገንባችው። የኔ ልጅ ዘሪስ በር ማንኳኳት ለመድሽሳ? አንድ ቀን ትለምጃለሽ ብለኝ ነበር እኮ አባዬ። ስለዚህ አሁን ለመድኩኝ። ሁሉንም ነገር ቀስ በቀስ ለምዳለሁ። ያው ልጅ አይደለሁኝ የምትለኝን ነገር ሁሉ እያንዳንዷ እየለመድኳት ነው። አሁን ብዙ ነገር ለምቻለሁኝ አባቴ ስትለው እሰየኔ ልጅ እያደግሽልኝ ነው በማለት አቅፎ ይስማታል። አዎ አባዬ አሁን ደግሞ ያው ትልቅ ልጅ አይደለሁኝ ደግሞ ስላገባ አይደለ እኔና ሮን እኮ ልንጋባ ነው ስትለው አይ ልጄ መና እንደዚህ እንዳታደርጊ ልጅ አንቺና ይልሽ ሁለታችሁ መጋባት የለባችሁም። ስለዚህ መረጋጋት አለብሽ፣ ተረጋጊ ይላታል። እንዴ ምን ነው አባዬ ስትለው አይ እንደዚህ በችኮላ የሚሆን ነገር የለም፣ መረጋጋት አለብሽ የኔ ልጅ፣ አሁን አታገቢም ይላታል። ሲጀመር ደግሞ አሮንን አይደለም ማግባት ያለብሽ፣ ማግባት ካለብሽም ሌላ ሰው ነው፣ አሮን ማለት ወንድምሽ ነው ይላታል። መና ቢከፋትም አባቷን ላለማስቀየም ዝም ብላ እያለ መርስ የአባቷ እግር ላይ ተኝታለች። አዎ ልጄ መዘጌት አለበት፣ ይሄ ነገር በችኮላ መሆን የለበትም፣ የችኮላ ትዳር አስፈላጊ አይደለም ይላታል። እሷም እሺ አባዬ ጸጉሬን ትዳብስልኛለህ ወይ እንደ ድሮ እንደ ልጅነቴ በማለት እሱም ጸጉሯን እየደባበሰላት አባዬ ብዙ ስቃይ ብዙ ፈተናዎችን አሳልፍ ያለው አንተ በታገትክበት ሰዓት አንተ እንደታገትክም ደግሞ ሁሉንም ነገር አውቃለሁ በማለት ትነግረዋለች። ማን እንዳገተህም አውቃለሁ አባዬ፣ ብዙ ፈተና ብዙ ስቃይ ብዙ መከራዎችን አሳልፍ ያለሁኝ ብቻዬን። ዛሬ መሳቄ ውስጥ የደስታ ኑሮት እንዳይመስልህ፣ ሁሉንም ደግሞ ለፈሪሃ ነግሬያታለሁ። ፈሪሃ እኮ እንደ እህቴ ነች አባዬ።